አሮጊቶች ጀነት አይገቡም፣ እንዲሁም ሽማግሌዎች ጀነት አይገቡም። ለምን የሚል ነገር ጭንቅላታቸው ላይ ከረፈ። አሮጊቶችና ሽማግሌዎች እኔ የምለው በእስልምና እጅና ኃጢአት ነው እንዴ? መቼስ ኃጢአት የሰራ ሰው ነው ሰማያት መንግስት የማይወርሰው ወይስ ጀነት የማይገባው? ማያ ወገናችን ማያ ልጁ ንግግሩን እስከሚጨርስ መጠበቅ ነበረብሽ። የንግግሩን ይዘት ሐሳቡን መጠበቅ ነበረብሽ። ነገር ግን ቆርጠሽ አምጥተሽ ለመሳቂያና ለመሳለቂያ አድርገሻል። እንግዲህ ወገናችን ማያን እዚህ ቲክቶክ ላይ አያታለሁኝ። የኦርቶዶክስ አባቶች የሚያስተምሩትን ቆርጣ እያመጣች ሙድ የምትይዝና መሳቂያና መሳለቂያ የምታደርግ ናት። ሳያት ሌላውንም ሃይማኖት እንደዛ አይነት እድል ብታገኝ ሙድ እንደምትይዝበት ገምት ነበር። ብዙ ጊዜ ላይክ አላደርጋትም እና ሰዎች ሸር ያደርጉልኛል እና በቃ አላደለኔ በቃ እኔ ኮኮብ ያልወደዳትም ነበር ልጅቱን እና የልጁን ንግግር ቆርጣ ነው ያመጣቸው። እርጅና እንደ ሃይማኖት አስተምሮ ማለትም እንደ ሰው ልጅ አስተምሮ እንደ ተፈጥሮ አስተምሮ በሰው ልጅ ላይ የመጣ መከራ ነው። የሰው ልጅ ይታመማል፣ ይራባል፣ ይጠማል፣ ያረጃል። ማርጀት ለሰው ልጅ እንደ አንድ ኔጌቲቭ ነገር ነው። ኦኬ ትልልቅ ሰዎች አይታችኋቸው ከሆነ በወጣትነቴ እኮ እንዴት አምር ነበር፣ በወጣትነቴ እኮ እንዲህ ጀግና ነበርኩ ይላሉ አይደለም። እርጅና አይን ይደክማል፣ ጆሮ ይደክማል፣ ጉልበት ይደክማል፣ ሰውነት ይሸበሽባል፣ ጥርስ ይረግፋል። ገነት ብሎ ማለት ደግሞ የሰው ልጅ በዱንያ ላይ የተፈተነበትን ማካካስ ነው። ገነት ሽልማት ነው። ሰው በገነት አርጅቶ የሞተ ሰው ወጣት ነው የሚሆነው። በ150 አመቱ የሞተ ሰው በ150 አመቱ አይደለም የሚነሳው፣ ያው ሰው ነው። ነገር ግን የ33 ወይም የ30 አመት ጎልማሳ ሆኖ ነው የሚነሳው። ምክንያቱም ገነት ሽልማት እስከሆነ ድረስ ማለት ነው። በክርስትና አስተምሮ አንድ ሰው በገነት የሚኖረው እድሜው ምናልባትም በኢየሱስ ክርስቶስ እድሜ ሊሆን እንደሚችል ያስተምራሉ። ምክንያቱም ኢየሱስ ክርስቶስ በ33 አመቱ ስለሆነ ወደ ሰማይ ያረገው። በነገራችን ላይ በዚህ ሰዓት ኢየሱስ በገነት ውስጥ ነው ያለው፣ በእግዚአብሔር ገነት ውስጥ ነው ያለው። ሰው ኢየሱስ እግዚአብሔር ሳይሆን የእግዚአብሔር ጻድቅ ሰው በእግዚአብሔር ገነት ውስጥ ያለ ነው እና ኢየሱስ ክርስቶስ በዚህ በ33 አመት እድሜው ነው በእግዚአብሔር ገነት ያለውና ምናልባትም ገነት የሚገቡ ሰዎች እንደ ኢየሱስ በ33 አመታቸው ነው የሚሆኑት ብለው የክርስትና ቤተክርስቲያናት ያስተምራሉ። እስልምናም አንድ ሰው ገነት ሲገባ አይታመምም፣ አይራብም፣ አይጠማም፣ አያረጅም። ኦኬ በወጣትነቱ ውበቱ ነው የሚሆነው። ያንን ለማለት ተፈልጎ ነው። ስለዚህ በነገራችን ላይ አንድ ሰው ስለ ሃይማኖት ከተጨነቀ መንፈሳዊነት ላይ ነው እንጂ ማድላት ያለበት ሰዎች የሚያስተምሩትን ቆርጦ ይዘቱን ደብቆ መሳቂያና መሳለቂያ ማድረግ ይሄ በጣም የሚደብር ነገር ነው። ማያ የእውነት አንቺ መስለምን ከፈለገሽ ወይም ሃይማኖት መቀየር ከፈለግሽ ገነት ሊያስገባሽ የሚችለውን ዶግማውን አጥተሽ ነው እንጂ እንደዚህ አይነት ቪዲዮ ቆርጦ በማውጣት በመሳቂያና በመሳለቂያ በማድረግ አይደለም። እንግዲህ በኦርቶዶክስ ኢየሱስ ፈጣሪ ነው ይባላል፣ በፕሮቴስታንትም ኢየሱስ ፈጣሪ ነው ይባላል። በወንጌል ግን ኢየሱስ ፈጣሪ አይደለም። መስለምን ከፈለሽ ኢየሱስ ያመለከውን ፈጣሪ አምልከሽ እንደ ኢየሱስ በ33 አመት እድሜሽ ገነት መግባት ከፈለግሽ ጊዜ ሳታባክኚ ንስሐ በመግባት ወንጌልን ተቀበይ። የወንጌል የአምላክ የኢየሱስን ፈጣሪ ለመታዘዝ ሞክሪ የሚል መልእክት አስተላልፍልሻለሁ። በኦርቶዶክስ አባቶች ላይ መሳቂያ መሳለቂያ እንደምታርጉ የሌላውንም አትሞክሪ። በቃ ሁሉንም ለማክበር ሞክሩ። ሌሎችን በማዋረድ ለራስ ክብር ማግኘት አይቻልም። ይህንን አስምሩበት። ሸር አድርጋችሁ ለማያ አድርሱልኝ።